ዛሬ ምርጫ ሲደረግ ነው የዋለው ኢትዮጵያ ውስጥ እና እንዳልኳችሁ በጣም መነጋገሪያ ነበረ። ብዙ የሚያስቁም ነገሮችን አይተናል። አንዳንዶቻችሁ ስትጠቅሱት ነበረ። በተለይ በፋና በኩል ሲሰሩ የነበሩ ዘገባዎች ለብዙ ሰዎች መዝናኛም ሆኖ አይተናል። እንደዚህ ሆኑ ሰው መጥቶ መረጡ፣ እንደዚህ ሆኑ ሰው መጥቶ መረጡ ምናምን እንዲህ ለቅሶ የነበሩ ሰዎች አስክሬኑን አስቀምጠው ሳይቀብሩ መጥቶ መርጠው እንደዚህ የሚሉ አይነት ዘገባዎች ነበሩ። ብዙ የሚያዝናኑ አንዳንድ ሰዎች የሚያስቅም ቀልድ አሳይተውኛል፣ አይቻለሁ። እንደውም አንዱን ልንገራችሁ ከሰሞኑ ጋር በደንብ የሚሄድ ስለሆነ ፋና የዘገበው አይደለም፣ ግን የፋናን ዘገባ መሰረት አድርገው ሳቅ የፈጠሩበትን አጋጣሚ ነውና የአርሴናልን ማሊያ አድርገህ ስትመርጥ ፋና ዜናውን እንዴት እንደሚሰራው ማለት ነው። የአርሴናል ማሊያን አድርገህ ምርጫ ሄደህ ስትመርጥ የፋና ዜናውን ቢሰራው እንዴት ይሰራዋል የሚለውን አስበው ነው ሰዎቹ ይሄንን ቀልድ የጻፉት። እና ምን ይላሉ? እንባው ሳይደርቅ መጥቶ የመረጠ የሚል ዜና ይሰራበታል አሉ። ሰሞኑ ሻምፒየንስ ሊግ ዋንጫ ሳይበላ ስለቀረ ማለት ነው። እና እንባው ሳይደርቅ ግን ለምርጫው ትልቅ ዋጋ ሰጥቶ መጥቶ ምርጫውን መረጠ የሚል ዜና ይሰራበት ነበረ የሚል በዚህ መጠን በጣም ሲሳለቁበት፣ ሲስቁበት፣ ሲቀልዱበት አይተናል። በተለይ የፋና ዘገባን በሚመለከት እንደ ቀልድ አንዱም ጉዳይ ይሄ ስለነበረ ስለ ምርጫው ስከታተል ካየሁትና ትንሽ እኔንም ፈገግ ካሰኘኝ ጉዳይ ውስጥ ምናልባት እናንተንም ፈገግ ካሰኛችሁ ብዬ ነው ይሄን ከነገርኳችሁ ይበቃል። ስለ ፋና ዘገባ ነው። ወደ ቁም ነገሩ እንሂድ። ምርጫ ሲመረጥ ነው የሆነው። እንግዲህ ግንቦት 24 7ኛው ሀገራዊ ምርጫ በምን አይነት መልኩ ይጠናቀቃል የሚለው ነገር የብዙዎችን ትኩረት ስቦ ነበረ እና ያው የማይደርስ ነገር የለም፣ ደረሰ ዛሬ። እንግዲህ እናንተም ብዙዎቻችሁ እንደተከታተላችሁት በዛው አይነት መልኩ አልፏል። ርዕሱን የሰጠነው ህዝቡ ማንን ፈራ የሚል ነው። ስለ ምርጫው ነው ግን የምናወራው። ህዝቡ ማንን መረጠ ላለማለት ብለን ነው ህዝቡ ማንን ፈራ ያለው። እንዳያችሁት ብዙ አካባቢዎች ላይ ምርጫ ተመርጧል ማለት ሰው ወጥቶ መርጧል፣ ምንም ጥያቄ የለውም። መርጧል የሚለውን በኮቴሽን ውስጥ አድርጋችሁ ተከታተሉ። ብዙ ቦታዎች ላይ መርጧል። የተወሰኑ ቦታዎች ላይ መስተጓጎል ነበረ። አማራ ክልል ላይ፣ ኦሮሚያ ክልል ላይ ማለት ነው። ያው ሁለቱ አካባቢዎች ላይ ይጠበቅ ነበር፣ ግን ከሚጠበቀው አንጻር ግን በጣም ያነሰ አይነት መስተጓጎል ነው የነበረው። በእኔ በኩል የነበረው ጥበቃ በብዙዎች በኩል በእኔ በኩል ብቻ ሳይሆን በብዙዎች በኩል ነው፣ በፋኖም በኩል በኦላም በኩል ሲያወሩት እና ሲያነሱ ከነበረው ጉዳይ አንጻር በአብዛኞቹ ቦታዎች ላይ ምርጫው ቢደረግ እንኳን ግን በጣም ይስተጓጎላል የሚል ጥበቃ ነበረ። ነገር ግን በዛ አይነት መልኩ አልነበረም። ምርጫ አደርግበታለሁኝ ካለው አካባቢዎች ውስጥ ወይም የምርጫ ጣቢያዎች ውስጥ ምርጫ ቦርድ ከ95% በላይ በሚሆኑት አካባቢዎች ላይ ምርጫ ማድረጉን ተናግሯል። የተወሰኑ 143 የሆኑ ምርጫ ጣቢያዎች ላይ የተወሰነ መስተጓጎል እንደነበረ ከጸጥታ ጋር በተያያዘ ገልጿል። ከዛም ውጭ ግን ግጭትም ግን ነበረ፣ ጦርነትም ነበረ አንዳንድ አካባቢዎች ላይ። በዛም ምክንያት ትራንስፖርት ተዘግቶ ሁሉ ነበረ። በተለይ አማራ ክልል ላይ ጦርነትም ጭምር ነበር። አንዳንድ አካባቢዎች ላይ ተኩስ ልውውጥ ነበረ። ከዛም ጋር ተያይዞ የትራንስፖርት ገደብ ሁሉ ነበረ፣ ማለት ትራንስፖርት ቆሞ ሁሉ ነበር። በዚህ ምክንያት ነው የምላችሁ። እና አስተማማኝ በሆነ ሰላም፣ አስተማማኝ በሆነ ጸጥታ ባለበት አይነት ሁኔታ የተጠናቀቀ ምርጫ አይደለም። እሱ ግን የሚጠበቅም አልነበረም። ከዛ በላይ ትልቅ ችግር ይፈጠራል የሚል ግምት ነበር። ግን በተጠበቀውም አይነት መልኩ ሳይሆን ምርጫው ተጠናቋል። ሰውም ወጥቶ ምርጫውን መርጧል። እኛ
ህዝቡ ማንን ፈራ ያልንበት ምክንያት ሰው ምርጫውን የመረጠው ከፍርሃት ጋር ተያይዞ ነው ብለን ስለምናምን ነው። እናስረዳለን የራሳችንን ምክንያት። በፍርሃት ምክንያት ነው ሰው የመረጠው የሚለው እንጂ በአብዛኛው ሰው ኢቨን አዲስ አበባም ላይ ጭምር ነው መመላችሁ። እንኳን ክልል ላይ አዲስ አበባ ላይ አሁን ምንም ችግር የለም፣ ምንም ኮሽ ያለ ነገር የለም። አዲስ አበባ ላይ፣ ኦሮሚያ ላይ፣ አማራ ክልል ላይ የሆኑን ምርጫ መምረጥ ሪስክ ከመውሰድ እኩል ነው ማለት በቃ አደጋን መጋፈጥ ሁሉ እንደማለት ነው። በእንደዚህ አይነት ሁኔታ ውስጥ ሆኖ ሰው ሊመርጥ የፈለገበት ዋነኛው ምክንያት እኔ ነኝ መንግስትን በድምፄ ነው እምሾመው፣ በድምፄ ነው እማወርደው፣ ስልጣኑ የኔ ነው ብሎ ያን መብቱን ለማስከበር አይደለም፣ እንደዛ አይደለም። ይሄን የብልጽግና ሰዎች ናቸው የሚሏችሁ። እንደዛ አይደለም። ሰው እንደውም ባይመርጥ ነው ደስተኛ፣ ፍላጎት የለውም። ነገር ግን ደግሞ አለመምረጥም ሪስክ አለው፣ መምረጥም ሪስክ አለው። ሁለቱም አደጋ አለ። ህዝብ ያገናዝባል፣ ህዝብ ያመዛዝናል፣ አመዛዝኖም ይወስናል። ዛሬ የሆነው ነገር ይሄ ነው። አለመምረጥ አደጋ አለው፣ መምረጥም አደጋ አለው። አመዛዘነና አይ ባለመምረጥ የሚመጣውን አደጋ ከምጋፈጥ ይልቅ በመምረጥ የሚመጣውን አደጋ ብጋፈጥ ይሻላል ብሎ የወሰነው ውሳኔ ነው። ፈርቶ ነው። ማንን ፈራ ያልነው ለዛ እንጂ መምረጥ ፍላጎት ሰው ብዙም የለው። እንደውም እንዳሁኑ የሰው አፒታይቱ የጠፋበት ወቅት ያለ አይመስለኝም በምርጫ። ኦፍ ኮርስ ኢትዮጵያ ውስጥ በምርጫ ለውጥ ይመጣል ተብሎ አይታሰብም። ምርጫ በየወቅቱ የነበሩ ገዢ ቡድኖችን የህግ ከለላ እየሰጠ ወይም ደግሞ የህግ ከለላ የሚያገኙበት መንገድ ነው እንጂ ሰው ዴሞክራሲያዊ መብቱን ኤክሰርሳይዝ የሚያደርግበት እንዳልሆነ ይታወቃል። አንዳንድ ሰዎች ከዛ አንጻር የብልጽግናን ምርጫ ሲተቹት አይቻለሁ። ያንዳንዱ ካለማወቅ ነው፣ ያንዳንዱ ግን አውቀው እንደሆነ ይገባኛል። ይሄ ሰባተኛው ሀገራዊ ምርጫ በፍጹም ከዴሞክራሲ ጋር ተያይዞ ሊተችም አስተያየትም ሊሰጥበት ይገባል የሚል እምነት የለኝም። እኔ እንደዛ አይነት እምነት የለኝም። ያን ማድረግ ማለት ቢያንስ የሆነ አይነት ዴሞክራሲያዊ የሆነ ነገር ይኖረዋል የሚል ጥበቃ ነበረን ማለት ነው። በጣም ስህተት ነው። ከዛ አኳያ ምንም እንደማይኖረው ይታወቃል። ኢትዮጵያ ውስጥ የመናገር መብት የለም። ኢትዮጵያ ውስጥ የመሰባሰብ የመደራጀት መብት የለም። ይሄ በሌለበት አይነት ሁኔታ ምርጫው በተአምር ዴሞክራሲያዊ ሊሆን የሚችልበት እድል የለም፣ በፍጹም የለም። ከዛ ውጪ አማራጭም የለም። በዴሞክራሲ ውስጥ አማራጭ አለ። አሁን ግን አማራጭም የለም። አማራጭ በሌለበት አይነት ሁኔታ ነው ሰው እንዲመርጥ እየተፈለገ ያለው። ለምንድን ነው? ከዚህ ቀደም የተነጋገርነው ጉዳይ ነው እና ከዴሞክራሲም አኳያ ብዙ እንከኖች ሊኖሩበት ይችላሉ። የሚጠበቅ አንዳንዶች ያው ከዛ አኳያ ኮሮጆ ሲገለበጥ ነበር ምናምን ትቀልዳላችሁ። ምርጫ 97 ላይ ኮሮጆ ሲገለበጥ ነበር። በኢህአዴግ ጊዜ ምርጫዎች ሲደረጉ ነበር። እንደውም ወደ 5 ምርጫዎች ተደርጓል አይደለም? በኢህአዴግ ጊዜ እነዛን ምርጫዎች በሙሉ ሲደረግ አሁን ያለው አይነት ችግር በኢትዮጵያ ውስጥ አልነበር። ቢያንስ ሰላም ነበር፣ ቢያንስ መረጋጋት ነበር፣ ቢያንስ ሀገር ውስጥ ታጣቂ የለም። በወቅቱ ፋኖ የሚባል የለም፣ ኦላ የሚባል የለም። የትጥቅ ትግልን እንደ አማራጭ የሚቆጥሩ አካላቶች የነበሩት ኤርትራ ውስጥ፣ እነሱም ሀገር ውስጥ ገብተው እዛው ድንበር አካባቢ ላይ ካልሆነ በስተቀር ሀገር ውስጥ ገብተው ችግር መፍጠር የሚችሉበት ምንም አይነት አቅም አልነበር። በዛን ወቅት ኮሮጆ ይገለበጥ ነበር። በዛን ወቅት እዚህ ሊገለበጥ እንደሚችል አስቀድሞ የሚታወቅ ያለበት ጉዳይ ነው። አንዳንድ ቪዲዮዎችንም አይቻለሁ ቀድሞ ሲሞሉ ምናምን የነበሩ ጉዳዮች። ከዛ አኳያ መለካት ያለበት አይደለም። ይህን ስላችሁ እንዳትጠራጠሩ። ይሄ ምርጫ የአሁኑ ምርጫ የጦር አውድማ ነው።
የኢትዮጵያ ውስጥ ያለውን ዴሞክራሲያዊ ስርዓት ግንባታ ያለበትን ደረጃ መለኪያ አይደለም በጭራሽ። ይሄ ምርጫ ሁለት የተለያዩ ኃይሎች የኃይል ሚዛናቸውን ወታደራዊ አቅማቸውን የሚያሳዩበት የጦር ሜዳ ነው። በቃ ምርጫው እንደዛ ነው። አቀራረቡም ያ ነው። ማን ነው ውስጥ የተወዳደረው? የተወዳደሩት እኮ አማራ ክልል ላይ ብልጽግና ከፋኖ ነው። ኦሮሚያ ላይ ብልጽግና ከኦላ ነው። ሌላ ማንን ነው የምትጠሩልኝ? አብን ልትጠሩ እንዳይሆን፣ ኢዜማን ልትጠሩ እንዳይሆን፣ ያፓን ልትጠሩ እንዳይሆን የሉም። እነዚህ ተወዳዳሪዎችም አይደሉም። እና አቅምን ማሳያ ነው። የኃይል ሚዛን መለካኪያ የነበረ ምርጫ ነው። ሁለቱም ሲያስፈራሩ ነው። በብልጽግና በኩል አትምረጥና የሚል በቀጥታም ባይሆን ግን በተዘዋዋሪ እንደዛ አይነት አቀራረብ ነበር። የውጭ ጠላቶች፣ የሀገር ውስጥ ባንዳዎች እና ባዳዎች ምርጫውን ለማደናቀፍ ምናምን የሚባሉ ብዙ ፕሮፓጋንዳዎች ነው። ስለዚህ ምርጫውን የማደናቀፍ ወይም ምርጫው እንዳይደረግ ፍላጎት ያላቸው አካላቶች አሉ፣ ሀገር ውስጥም ከሀገር ውጭ ጥምረት ፈጥረው ይህንን ምርጫ እንዳይደረግ ለማድረግ እየሰሩ ነው የሚል ትርክት አለ፣ ፕሮፓጋንዳ አለ በመንግስት በኩል። በፋኖ በኦላ በኩል ደግሞ ይህንን ምርጫ ትመርጡና አርፋችሁ እቤታችሁ ቁጭ በሉ የሚል ምርጫው እንዳይደረግ ካላቸው ፍላጎት ጋር በተያያዘ ይሄ አይነት ማስፈራሪያ ነበር። ሰው በዚህ ፍርሃት ውስጥ ነው። ሪስክ አለው መምረጥ፣ አለመምረጥም ሪስክ አለው እምላችሁ። ለዛ ባትመርጥ አማራ ክልል ላይ ኮንክ የፋኖ ተባባሪ ነው። ኦሮሚያ ክልል ውስጥ ኮንክ የኦላ ተባባሪ ነው። በአጠቃላይ የውጭም የሀገር ውስጥም ጠላቶች አባሪ ነው። ባትመርጥ ባይነግሩም ራሲ ይገባሃል። ይሄ ኢትዮጵያ ውስጥ ያለ ስነ ልቦና ነው የምነግራችሁ። ምርጫውን መምረጥ የማይፈልግ ሰው ምን ላድርግ ነው የሚለው። ምርጫውን መምረጥ አልፈልግም ነበር ግን ምን ላድርግ፣ የሚፈራው ነገር አለ። ቢመርጥ ብልጽግና ነው። ምክንያቱም ፋኖ አትምረጡ ብሏል፣ ኦላው እንዳትመርጡ ብሏል። አርፋችሁ ቤታችሁ ቁጭ በሉ። መተያያ ነበረ። መንግስትም አለኝ የሚለውን የጸጥታ ኃይል አሰማርቷል። ፋኖም እንደዚሁ። ኦላም ይገርሞኛል የማገት አቅም ብቻ እንዳለው ነበረ እማስበው ኦላ። ሰሞኑን ግን መንገድ ዘጋው ምናምን ሲሉ ሰምቻለሁ። እኔ ኦላ ያን ያህል አቅም ያለው አይመስለኝም። እሱም አቅም ያለው ኃይል አድርጌ ማልቆጥረው ማገት ብቻ የሚችለኝ ይመስለኝ መኪና እየጠበቀ። ይሄንን እነሱም የራሳቸውን አቅም እያሳዩ ነበረ ምርጫው እንዳይደረግ። ህዝቡ ሰምቷቸው ፈርቷቸው አርፎ ቤቱ እንዲቀመጥ የሚያደርግ እንቅስቃሴዎች ነበሩ። ስለዚህ በሁለቱም በኩል ፍርሃት ነበር ለሰው። ለዛ ነው ህዝቡ ማንን የበለጠ ፈራ ያልኩት። ሰው ወጥቶ ፈርዷል። ስለዚህ የበለጠ ማንን ፈርቷል? ብልጽግና ፈርቷል። ለምን የሚለውን ነው ማየት የሚያስፈልገው እንጂ በዚህ ውስጥ ያው የብልጽግና አባላቶች ምናምን ይኖራሉ። እነሱ ያው ፓርቲያቸውን ሊመርጡ እንትን ይላሉ። ስለነሱ አይደለም። ሌላው የህብረተሰብ ክፍል ነው። ስለነሱ አይደለም። እነሱን ከዚህ ያውጧቸውና እንትን ብሎ ምናልባት ጥያቄ ካላችሁ የምርጫ የብልጽግና አባላትስ ምናምን ካላችሁ ያው እነሱም የብልጽግና አባልም ስለሆኑ አለመምረጥ ሌላ ትርጉም ስላለው እነሱ ፈርተው ሊሆን ይችላል። ግን አብዛኛው ህዝብ በተለይ ከፖለቲካው ብዙ ፖለቲካ ውስጥ ያን ያክል ተሳትፎ የሌለው ማህበረሰብም ወጥቶ ሲመርጥ ነበር። እናቶችን አይተናል፣ ወጣቶች አይተናል፣ አባቶችን አይተናል።
የተለያየ የህብረተሰብ ክፍል ወጥቶ ሲመርጥ አይተናል። ማንን የበለጠ የፈራው? ብልጽግና። ለምን የሚለው ነገር ቀላል ነው። አንደኛው አብዛኛው ህዝባችን የመንግስት ጥገኛ። ኢትዮጵያ ውስጥ አብዛኛው ህዝብ የመንግስት ጥገኛ ነው። አሁን ብቻ አይደለም፣ በኢህአዴግም ጊዜ ነው፣ በብልጽግና ጊዜም ተመሳሳይ። ያኔ ማስታወሳለሁ፣ በተለይ መጨረሻው ምርጫ፣ በተለይ ከ97 በኋላ በኢህአዴግ ጊዜ ካድሬ ነበር ይመርጣል የሚባለው፣ ወይም የሴፍቲ ኔት የሚጠቀሙና እንደዚህ አይነት ሰዎች ነው ምርጫ ለመቀመጥ ታገኛቸው፣ ሌላው ሰው አይመርጥም። አሁንም ተመሳሳይ ነው። አብዛኛው ህዝባችን የመንግስት ጥገኛ ነው። ከመንግስት የሚያገኘው ድጋፍ አለ። ለሱ ለህይወቱ ትርጉም አለው። ስራ ሊሆን ይችላል፣ እርዳታ ሊሆን ይችላል። በተለያየ አይነት መንገድ ከመንግስት የሚያገኘው ነገር አለ። ስለዚህ ያን ማጣት ይሆንበታል። ያለ ለማጣት ሲል ይመርጣል። በታዳጊ ሀገራት ውስጥ ዲሞክራሲያዊ ስርዓት ሊያድግ የማይችልበት አንዱ ምክንያት አብዛኛው ህዝብ የመንግስት ጥገኛ በመሆኑ ምክንያት፣ ያንን መንግስታቶች ወይንም ደግሞ ገዢዎች ይጠቀሙበታል። እኛ ሀገር ላይ ደግሞ ብዙ ሰው የመንግስት ጥገኛ፣ ከመንግስት የሚያገኘው ለሱ በህይወት ውስጥ ትርጉም ያለው ነገር አለ። ሊያንስብን ይችላል አንዳንዶቻችን፣ ለሱ ግን ትርጉም አለው። አሁን ለሚኖረው ህይወት ትርጉም አለው። ስለዚህ ያን ማጣት አይፈልግም። ምክንያቱም የሚክሰው የለም፣ ያን ቀዳዳ ያን ክፍተት የሚሞላለት አካል የለም። አጣለሁ የሚል ስጋት አለ። የተለመደ ስለሆነ ካድሬውም ራሱ ሰውን በዚህ ነው የሴፍቲኔት ተጠቃሚዎች ምናምን እያለ ነው ሲሰበስብና ሲጠራና ወጣችሁ ምረጡ ምናምን ሲል በቀጥታም ባይላቸው ሰው ይገባዋል። አንዱ ይሄ ነው፣ የሚያገኙት ጥቅም ስላለ ያለ ለማጣት ይፈራሉ። ሌላኛው ደግሞ የሚያገኘው ጥቅም ባይኖርም ግን ያለውን ላለመነጠቅም ደግሞ ይፈራል። ያለውን ላለመነጠቅ ብሎ የሚፈራ አካል ደግሞ አለ። ፍትህ የለም፣ ህግ የለም። ነገ ከነገ ወዲያ አልመረጥክም ተብለህ ከመንግስት ማግኘት ያለብን አገልግሎት ብታጣ፣ የመንግስት ባለስልጣናት ፊታቸውን ቢያዞሩብህ፣ ነገር ቢያወሳስቡብህ የማን አለኝ? ምርጫ የለም። የኛ ህዝብ ደግሞ እስኪያልፍ አንድ ነገር እስኪያልፍ ጊዜ ድረስ ምናልባት አጎንብሶ ማሳለፍ ከቻለ እንደዛ ነው ሲተርት ምሳሌም ሲሰጥ፣ ንፋስ ከባድ ንፋስ ሲመጣ ተኝተህ ማሳለፍ፣ ሲሄድ ቀና ትላለህ። አይ ብለህ ግትር እላለሁ ብትል ተበጠሰ ልትወድቅ ትችላለህ፣ ወይ ተሰብረ ልትወድቅ ትችላለህ። ይሄን ነው ምሳሌም የሚሰጥ። ኤክስፒሪየንሱ ነው። ህግ የለማ፣ ፍትህ የለማ፣ ለማን አቤት ትላለህ? ብዙዎች ተነጥቀው የለም እንዴ? ምን ተደረገላቸው? ምንም። ዜና ሊሰራል ይችላል፣ ግን ምንም ሌላ ነገር የለውም። ስለዚህ ይህንንም እያየ ብዙዎች ያጡ፣ ትላንት የነበራቸው ዛሬ ላይ ምንም የሌላቸውን ሰዎች ከጎኑም ያያል። ስለዚህ እስኪያልፍ ጊዜ ድረስ ነገሩን ለማሳለፍ ይሞክራል። ፊት ለፊት መጋፈጡን አይፈልግም። ሁለተኛው ይሄ ነው የሚፈራው። ሶስተኛው በተለይ ከተማ ውስጥ በተለይ አዲስ አበባ ላይ መንግስት የለሽነት ይፈራል። ብዙ ጊዜ ተቋሚዎች የማይረዱት ነገር ይሄ ነው። ምን ያህል እውነቴን ነው የምላችሁ፣ ምን ያህል ከፖለቲካ ማህበረሰብ ውጪ ነው የምንለው ሰው ፖለቲካን እንደሚረዳ የምናውቅበት መንገድ ይሄ ነው።
በተለይ ከተማ ሰው፣ በተለይ የአዲስ አበባ ሰው መንግስት የለሽነትን በጣም በጣም ይፈራል። የከተማ ሰው ማለት እዛው አካባቢው ላይ ለረጅም ጊዜ የኖረ ነው። ከዛ መነቀል ያስፈራዋል። እዛም በመኖሩ ያካበታቸው ነገሮች አሉ። ሀብት ሊሆን ይችላል፣ ሰው ወይም ዝምድና፣ ምንም ሊሆን ይችላል። ትክክለኛ የአዲስ አበባ ሰው እውነቴን ነው የምላችሁ አብዛኛውን የአዲስ አበባ አካባቢ አያውቅም። ብዙም ከሰፈሩ የሚወጣ አይደለም እንደው ስራ ምናምን ነገር ካልሆነ በስተቀር አብዛኛው ሰፈሩ ነው በደንብ የሚያውቀው። አንድ አካባቢ ነው በቃ ውሎ ምኑ እና ከዛ መነቀል ያስፈራዋል። አንዳንዱ ሀብትም አፍርቷል፣ እዛው ልጆች ይኖራሉ፣ ዝምድና ይኖራል፣ ብዙ ነገር ይኖራል። አሁን ያለው የፖለቲካ ሁኔታ ደግሞ ሲታይ በጣም ከባድ ግጭት ነው ያለው። ምናልባት ይሄ ብልጽግና ቢፈርስ ምን ይፈጠራል የሚለው ነገር አብዛኛውን የከተማ ሰው ያስፈራዋል። ሊፈጠር የሚችለውን ክፍተት የሚሞላ በዛ ልክ የተደራጀ በመንግስት ቁመና ላይ ያለ ተቀናቃኝ ወይንም ተቋሚ ኃይል አለ ወይ ሲል የለም። ያሉት ወይ ፋኖ ናቸው፣ ያሉ ወይ ኦላ ነው ያለው፣ ወይም 27 ዓመት አማሮት የሄደው አሁንም ካልመጣው የሚሉት ቲፒኤልኤፍ 27 ዓመት ያማረረውን እውነት ለመናገር አይቀበልም። በፍጹም ፋኖን አማላጅ ይልካል ቲፒኤልኤፍ እንዲቀበሉት፣ ኦላንም አማላጅ ይልካል አውቃለሁ። ጽምዶ በነገራችን ላይ ቲፒኤልኤፍ በፋኖና በኦላ በኩል የሚማለድበት ነው። ህዝቡ አማላጅ ነው የሚልከው፣ ፋኖች ናቸው። ችግር የለውም ሽግግር መንግስት ምናምን የ27 ዓመቱን ሊያስረሱ የሚሞክሩት ፋኖች ናቸው ወይም ደግሞ ኦላ ነው በጽምዶ ስም። ግን እነዚህም ቢሆኑ እርስ በርስ የሚተማመኑም አይደሉም። ነገ ከነገ ወዲያ እንዲሆናሉ ወይ ብለህ ብትጠይቅ የማይሆኑ አይነት ነገር ሰው ይፈራል። ምንድን ነው የሚፈጠረው? መንግስት ባይኖር ስርዓት ቢፈርስ ምንድን ነው የሚፈጠረው? አንዳንዶች ጫካ ስለሆኑ ላይገባቸው ይችላል። አንዳንዶች ውጪ ስለሆኑ ይሄ ላይገባቸው ይችላል። እዛው ሀገር ውስጥ ላለ፣ እዛው ከተማ ውስጥ ላለ፣ እዛው አዲስ አበባ ውስጥ ላለ ሰው ግን በደንብ ይገባዋል። በደንብ ይገባዋል። ስለዚህ መንግስት ከማይኖር ይልቅ መንግስት የለሽነት ከሚፈጠር ይልቅ ያለው መንግስት አምባገነንም ሆኖ ቢቀጥል ይመርጣል። ምክንያቱም የከፋውን አይፈልግም፣ የተሻለውን እንጂ። ማንስ የከፋውን ይፈልጋል? ስርዓት አልበኝነት ቢፈጠር ምን ሊፈጠር እንደሚችል ማሰብ። ስንት ዓመት የገነባውን ነገር በደቂቃዎች ውስጥ ልታጣው ትችላለህ። ለዛ ደግሞ ተዘጋጅቶ ያለ ብዙ አካል አለ፣ ምንም ጥያቄ የለው። አሰፍስፎ የሚጠብቀው እኮ አጋጣሚውን እኮ አካል እኮ አለ። ይሄ ያስፈራዋል። ስለዚህ አማራጭ ሲያጣ ያለው መንግስት በሆነ አይነት የህግ ከለላ መንግስት ሆኖ ቢቀጥል ይፈልጋል። በዛ ምክንያት ይመጣል። መንግስት የለሽነትን ይፈራል። ይሄ የተፈጠረው በተቃውሞ ጎራ ውስጥ ያሉ አካላቶች ደካማ በመሆናቸው ምክንያት ነው። በእነዚህ መፍራቶች፣ በእነዚህ ፍርሃት ምክንያት ሰው ወጥቶ መርጧል። ይሄ የሚካድ አይደለም። አንዳንድ ሰዎች አይቻለሁ በቃ ከ50 ሺህ ምናምን የምርጫ ጣቢያ 600 ምናምኑ ብቻ ነው የተከፈተው ምናምን ሲሉ ይሄ ውሸት ነው። ከ95 በመቶ በላይ ምርጫ አድርጋለሁ ባሉበት ቦታ ላይ ምርጫ አድርገዋል። ይሄ እውነት ነው። ምንም እዚህ ጋር መወሻሸት አያስፈልግም። እዚህ ለፕሮፓጋንዳ አይደለም መጣው። ምንም መወሻሸት አያስፈልግም። ምርጫውን አካሂደውታል። ያካሄዱት ግን በዚህ ምክንያት እንጂ ሰው አማራጭ ስላለው መንግስትን በድምጼ ነው መሾመው በድምጼ ነው ማወርደው የሚል ንቃት ላይ ደርሶ ነው ምናምን የሚለው ነገር ግን ብዙ
የሚያስኬድ አይደለም። ፈርቶ ነው። ፍርሃቱ ደግሞ ምክንያታዊ ነው። ምንም ጥያቄ የለው። ምክንያታዊ ፍርሃት። ምናልባት ፈርቶ ነው ስለ አንዳንዶች ሌላ ነገር እንዳይመስላችሁ። ሌላውም እኮ አደርገዋለሁ ያለውን ነገር ሳያደርገው እኮ የቀረው ፈርቶ ነው። ምንም ጥያቄ የለው። ምርጫ ዝች አይደረጋትም ሲል የነበረ አካል ተደረገ አይደለም? ምን ሲሰራ ነበር? እዛስ ከወር ምናምን በፊት ነው ዝች ምርጫ ይደረጋትና ብሎ ሲዝት ነበር። ፈርቶ ነው እሱ፣ ሌላ አይደለም። ብዙ ሲያወሩ ነበር፣ ብዙ ሲለፈልፉ ነበር። እኛ ደግሞ በልክ አድርጉት ስንል ነበር። በልክ አድርጉት፣ ወሬ ብቻ ነው የሚባለው። በልክ አድርጉት። አሁን ማጠፊያው አጥሮ አንዴ ይሄንን ማረከን፣ አንዴ ይሄን ያህል ቦታ ብቻ ነው የተደረገው፣ ምርጫው ተበተነ ሲሉ እያዩዋቸው ብዙም አያዋጣም ይሄ። በመሰረቱም ምርጫው የታጣቂዎች አጀንዳ መሆኑም ስህተት። ምርጫ የታጣቂ አጀንዳው አይደለም። መንግስት ተመረጠ አልተመረጠ ምን አገባህ? ቢመረጥም ልጥለው ትታገላለህ፣ ሳይመረጥም በኃይል ቢቀጥል ልጥለው ትታገላለህ። የአንተ አጀንዳ ያ ነው። እሱ ተመረጠ አልተመረጠ ግፍ እየፈጸመብኝ ነው፣ መውረድ አለበት፣ መውደቅ አለበት እስካልክ ጊዜ ድረስ እኮ በምርጫም ተመረጠ በምርጫም ሳይመረጥ ቀጠለ፣ መንግስት ነው ወይም የመንግስትን ቦታ ይዞ እስከቀጠለ ጊዜ ድረስ ትታገለዋለህ። ምርጫ ይደረጋትና አይደረጋት እዚህ ውስጥ ምንም መግባት አያስፈልግም። ምንም አንዳንድ ነገር አቅምህን ይዘህ ነው እንትን ማለት የሚያስፈልገው። ኦላም በመጨረሻ ሰዓት ሲያቀብጠው ነው የተቀላቀለው። ዋናው በሁሉም ጉዳይ ላይ አጀንዳ ካልሆንኩ ስለሚል ምርጫ ሊደረግ ነው ሲባል እዚች ምርጫ ይደረጋል። ለምን 5 ዓመት ኮንትራት ሊወስድ ባይወስድስ? ህዝባችንን ለመጨፍጨፍ እንትን ሊወስድ አሁን እኮ የ5 ዓመት ኮንትራት እኮ አላለቀም እኮ። ወይስ ኮንትራቱ ሲያልቅ እንትን መጨፍጨፉን ቆማል ብላችሁ አስባችሁ? ምርጫ ውስጥ መጀመሪያውንም መግባትም አያስፈልግም ነበር። ኤኒዌይስ ህዝቡ የተናገረው መልእክት አለ በዚህ ውስጥ ይጠቅማችኋል፣ ብትሰሙት ይጠቅማችኋል። በተለይ ትግል ላይ ነን የምትሉ ሰዎች ብዙም ራስን ማሞኘት፣ ራስን እየኮረኮሩ መሳቅ ብዙ አይጠቅምም። በትክክል የህዝቡን መልእክት መረዳት ያስፈልጋል። ህዝቡ ከናንተ ይልቅ ብልጽግናን የበለጠ ፈርቷል። ለምን? አብዛኛው ህይወቱን የተቆጣጠረው አንድ ብልጽግና ስለሆነ ምንም ጥያቄ የለው። ህይወቱን የተቆጣጠረው ብልጽግና ነው። በህይወቱ ላይ መወሰን ይችላል። የመንግስትን መዋቅር ምናምን ስለያዘ ከናንተ ኃይል ይልቅ የብልጽግናን ኃይል ይፈራል። ይሄ ምንም የናንተም ጥፋትም ላይሆን ይችላል። ይሄ ግን ደግሞ በእናንተም ላይ ደግሞ እምነት ደግሞ የለው። ይሄንንም ማወቅ ያስፈልጋል። በእናንተ አቅም ላይ መተማመንም የለው። በእናንተ አቅም ላይ መተማመን ቢኖረው ኖሮ አይወጣም ነበር ስለፈራ፣ አይመርጥም ነበር ስለፈራ። በእናንተ አቅም ላይ መተማመንም እንደሌለው መገንዘብ ያስፈልጋል። 1 2 በአካሄዳችሁ ማይስማማ በተለይ አማራ ክልል በተለይ ጽምዶ ምናምን ነገር የምትሉት ነገር የአማራ ህዝብ ዝም ብሎ የሰጣችሁትን የሚቀበል አይነት ህዝብ እንዳይመስላችሁ። እንደዛ አይደለም። ላዩ ውስጡ ሌላ ነው። የፖለቲካል ማህበረሰብ ነው አማራ። ፖለቲካ ይገባዋል፣ ነገር ይገባዋል። ነገሮችን እንዴት ማለፍ እንዳለበት ያውቃል። ቅኔ ነው ህዝቡ የሚሉት በብልጽግናም በዛም በኩል ያሉ ሰዎች ለዛ ነገር ይገባዋል። ህዝቡ ነገር ያውቃል፣ እና ነገሮችን እንዴት ማለፍ እንዳለበት፣ እንዴት ሰርቫይቭ ማድረግ እንዳለበትም ጠንቅቆ ያውቃል።
ጠንቅቆ ያውቃል። የሚላችሁን ብቻ ለእናንተ የሚያሳያችሁን ብቻ እሱ ከልቡ ነው ብሎ መቀበልም ስህተት ነው። በአካሄዷቸው አይስማማም። በተለይ ጽምዶ ምናምን ነገር በሚባል ነገር 27 ዓመት ስልጣን ላይ ሆኖ ስቲል አሁን ድረስ ከስልጣንም ከወረደም በኋላ ህዝቡ ላይ ያለውን ጥላቻ ሊወጣለት ያልቻለውን ቲፒኤልኤፍን ተሸክሜ እመጣለሁ እያልክ ያንተን ድምፅ የሚሰማበት ምንም ምክንያት የለም። ምንም ምክንያት ይህን ማወቅ ያስፈልጋል። መልእክት ነው። በተለይ ለፋኖ ኃይሎች እንዲህ አልነበረም ቅቡልነታቸው። አማራ ክልል ላይ ምርጫው መደረጉ ውጤቱ ምንም ይሁን ምንም ነው ማለት መደረጉ ለብልጽግና እንደ ድል ነው፣ ለፋኖ እንደ ውድቀት ነው። በዛ ደረጃ መውሰድ ያስፈልጋል። እንደ ውድቀት ነው። 90% አማራ ክልልን እቆጣጠራለሁኝ ብለህ አሁን ግን ምርጫው ተደርጓል። ምንም ማሰባበል በማይቻል አይነት ለዋሽ ካላልክ በስተቀር እዛው አካባቢው ላይ ሄዳችሁ መጠየቅ ትችላላችሁ። አረ ተደርጓል፣ የተወሰኑ አካባቢዎች ላይ ችግር አለ፣ አንዳንድ ሰዎች አልወጡም፣ ነገር ግን አንዳንድ ሰዎች ግን ወጥተው መርጠዋል። በቃ ይሄ የሚታወቅ። አንዳንዱ በተለያየ ምክንያት ሳይወጣ ያልመረጣል። ግን ምርጫ ይደረግባቸዋል የተባሉ ቦታዎች ላይ ተደርጓል። 143 ቦታዎች ላይ ተስተጓጎለ እንጂ አልቆመም። አሁን ድረስ ተራዝሞ እስከ ሌሊቱ 6 ሰዓት ድረስ ምርጫው እንዲደረግ ብለዋል። ይሄ የህዝቡ መልእክት ነው። ይሄን በደንብ አይቶ ራስን በደንብ መፈተሽ፣ የራስን አንድነት ማጠናከር፣ ለህዝቡ አስተማማኝ መሆን በሚቻል አይነት ደረጃ አቅምን መገንባት ያስፈልጋል። ህዝቡን እንዲያድርግ እያልክ አንተ ጫካ ሆነ ከተማ ውስጥ ያለን ህዝብ አንተ ታጥቀ ባዶ እጁን ያለን ህዝብ ከታጠቀ መንግስት ጋር ተጋፈጥ ግን ልትለው ግን አይገባም። እንደዛ ልትለው አይገባም። አንዳንዶች ይህን ሲሉ ያለው ውጭ ሆኖ ለምን ህዝቡ እንዲያደርጋል? ለምን እንዴት ነው የማደርገው? እውነታቸውን እኮ ነው። ናና እስቲ አንተ ግባና አድርገህ እስቲ ያሳይ። አንተ ወይ ጫካ ሆነ ወይ ስደት ላይ ሆነ ይሄንኑ መንግስት ፈርተ ህዝቡ ባዶ እጁ አንተ አያዋጣም ባልከው ሰላማዊ መንገድ ወጥቶ እንዲታገል ትመርጠዋለህ። አንተ እኮ ሰላማዊ ትግል አያዋጣም ብለህ መሳሪያ ተጫካ ገብተህ እዛ ግን ገብተህ መንገድ ዝጋ ትለዋለህ። እዛ ግን ገብተህ በርህን ዝጋ ትለዋለህ። እዛ አንተ ጫካ ሆነ እቤት አርፈህ ተቀመጥ ትለዋለህ። ሰላማዊ ትግል እኮ ነው። ታዲያ ለምን አንተ አታደርገውም? አንተ ተስፋ የቆረጥክበትን አያዋጣም ያልከውን ነገር እና መሳሪያ ጫካ ከገባ በኋላ ህዝቡ ግን የሰላማዊ ትግል አይነት አካሄዶችን እንዲጠቀም ደግሞ ትገፋዋለህ። አሁን ለምሳሌ በምርጫ ወቅት ቤታችሁ ቁጭ በሉ ማለት ትግል ነው። አልመርጥም በሉ ማለት ትግል ነው። ታገል እያልከው ነው። በምን በሰላማዊ መንገድ ታገል እያልከው ነው። እንዴ አያዋጣም እኮ ብለሃል። አያዋጣም ብለህ እኮ መሳሪያ ተጫካ ገብተሃል። እሱ የሚቻል ከሆነማ መሳሪያን ትተናና አንተ አረፈ ቤት ተቀመጣ። ከተማ ውስጥ ያለውን ትግል ተቀላቀል። ይህን ማሰብ ያስፈልጋል። ከዛም ከአቅምም በላይም ደግሞ ማውራትም ጥሩም አይደለም። ወሬ ብቻ ነው እየሆነ ያለው። በተለይ በዚህ በፋኖ እንቅስቃሴ ውስጥ ወሬ ብቻ። ሰው እንዴት ያወራውን የተወሰነ ነገር እንኳን እንዴት ያደርግ? ወሬ ብቻ ሚዲያ ላይ በቃ መሳሪያ ማድረክ ቁም ነገር አይደለም። እንደውም በተደጋጋሚ ይሄንን ስታነሳ ሰው ጋር የሚመጣው ነገር መሳሪያ ሸጠ ገንዘብ ስለምታገኝበት ነው። እንደዛ ነው የሚለው። ትግሉ የት ደረሰ ነው? መሳሪያ ተማረኩ ትላለህ። ይሄን ያህል ሰው ማረኩ። ትግሉ የት ደረሰ? ትግሉ?
ይህን መጠየቅ ያስፈልጋል። አትለፏቸው። እነሱ እዛ ሆነው ህዝቡን ይተቹታል። እነሱ የታደረሱት ትግሉ የአማራ ክልል ላይ 130 መቀመጫዎች ላይ የምርጫ ክልል ላይ ምርጫ ተደርጓል። ወደድክም ጠላም ተደርጓል። ሰው ፈርቶ ብልጽግናን ለጊዜው ያለው አማራጭ ይሄ ብቻ ስለሆነ ወጥቶ መርጧል። ምርጫ የለውም። አንተም አማራጩ አይደለህም። መሳሪያ ነው የምትቆጥረው። እዛ ቁጭ ብለህ እቤት ቁጭ በል አትውጣ ነው የምትለው። አያዋጣም ያልከውንና ሸሽተህ የሄድከውን ትግል እሱ እንዲያደርግ ግን ትገፋፈዋለህ። እስር ፈርተህ ወጥተህ እቤት ተቀመጥ ትለዋለህ። አንተ ሸሽተህ ፈርተህ ያመለጥከውን ጉዳይ እሱ ግን ተጋፈጠው ትለዋለህ። እንዲህ አይነት ትግል የለም። የቲፒኤልኤፍ ትግል ቲፒኤልኤፍ እንዲህ በትግራይ ህዝብ መከራ፣ በትግራይ ህዝብ ስቃይ ወደፊት መምጣት የሚፈልግ ወደ ድርድርም ከሆነ ወደ ድርድር፣ ወደ ስልጣንም ከሆነ ወደ ስልጣን መምጣት የሚፈልግ እንዲህ አይነት ነገር የለም። ራስን ገምግም፣ ራስን ፈትሽ። አሁንም ራስን እየኮረኮርክ አትሳቅ። ይሄ ምርጫ እንዳልኩትኝ ነው የኃይል አቅም ማሳያ ነው። ከዛ ውጭ ሌላ ነገር የለውም። አማራ ክልል ላይ የፋኖ አቅም የታየበት ፋኖ ከሚለው አንጻር በብዙ መጠን ያነሰ ነው። ይህ ምርጫ ያንን አረጋግጧል። ህዝቡም ያንን ስለሚያውቅ ነው ብልጽግናን መጋፈጥ ያልፈልገው። ምክንያቱም መጋፈጡ ብዙ ያስከፍለዋል። አንተ ያን አትክስለት። አንተ ዋስትና አትሆነው። አስተማማኝ የሆነ ነገር አላሳየከው። ራስን ለማየት ይጠቅማል። ይሄን ብቻ አጋጣሚ ራስን ለማየት በዛ አይነት መልኩ መጠቀም ጥሩ ነው እንጂ በሌላ አይነት መልኩ ራስን ለማስደሰት መሞከር ብዙ የሚጠቅም ጉዳይ አይደለም። በዚህ ልክ እርስ በርሳችሁ መነጋገሩ የሚጠቅማችሁ ይመስለኛል። Salam.